ክርስቲያኖችን ብቻ የሚመለከት ነገሮችን እያወራን ነበረ። ኑ ወይ ደነገጥሽ እንዴት? አረ ያልደነገጥኩም። ዛሬ ምንድን ነው? ምን ተገኝቶ ነው? በፎቶ በየትኛው ፎቶ? በዚህች ዕለት በእናታችን በቅድስት ድንግል ማርያም በጊፍት እኔ ሰፖርት ብታረጊኝ ደስ ይለኛል በእውነት ቦታችን እና አንተን ነው እኔን ነው እህታችን ምን እየተካሄደ ነው? በጣም ነው ደስ ያለኝ። እውነት በጣም ነው ደስ ያለኝ ዛሬ እና በጣም የሚገርምሽ ነገር ለዘመናት ማለት ቀደም እንዳልኩት ልቧ ኢየሱስ የሚለውን ስም ያውቀዋል። እውነተኛውን ጌታ ኢየሱስ ክርስቶስን ልቧ ይናፍቃል። ግን በስም ደረጃ የምታውቀውን ጌታ በዚህ ችለት ቅዱስ ስጋው በልታ ክቡር ደሙን ጠጥታ በቅዳሴው ጸሎት ተባረካ ኦኬ የእግዚአብሔር ልጅነት አግኝታን የተመለሰችውና አለደለ በቃ በጣም የሚለይ ስሜት ነው ያለው። ዛሬ በምድር ብቻ ሳይሆን በሰማይም ባሉ ቅዱሳን መላእክት ዘንድ ትልቅ ደስታ ነው እና ተወዳጆችዬ እንኳን ደስ አላችሁ። እኔ ደስ ብሎኛል። ኑሐሚንዬ አንቺን ያው እንግዲህ የተሰማሽ ደስታ ካለ ብትገልጪላት ደስ ይለኛል። ምናልባት ሌሎችም ሰዎች ካሉ አስገባ ሀኖስ ያስገባለሁ። እሺ እንኳን ደስ አላችሁ። እንኳን ደስ አለሽ። ያው የምቀኝነት ይመስላል እህታችን ማለት ኧረ የምቀኝነት አይደለም እንዴ። እንኳን ደስ አለሽ የኔ ደስ ይላል በጣም እንኳን እግዚአብሔር ረዳሽ። እና በዚህ አጋጣሚ እኔ ዛሬ ያው እንዲህ አይነቱ ምኞት ለአንቺም ጭምር ነው የምመኘው። በእርግጥ ያው ጌታ ቢፈቅድ ግን ከሁሉ በላይ ደግሞ ዛሬ በዚህ ችለት እዛ ቦታ ላይ ተገኝቼ ስመጣ አንድ ወንድሜ ነው ትዝ ያለኝ። ያው እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እንደምትገምቱ ተስፋ አደርጋለሁ። ወንድማችን ጆሲ ማለት ነው እና በቃ እኔ ዛሬ ከልቤ ማለት በትክክል በቁም ነገር ነው የምላችሁ ከልቤ ያቺን ቀን እናፍቃለሁ። ለጆሲም በአንድ ወቅት ላይቭ ላይ አብረን በነበርንበት ሰዓት ላይ በጣም ስለምወደው በዚህ አጋጣሚ ያው እንደዚህ ብዬ አላቅም። በእርግጥ ሶሻል ሚዲያ ላይ ስለ እውነት በጣም 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 ነው የምወደው። እንዲህ ስል ደግሞ ለወረት አይደለም፣ እርግጠኛ ነኝ ጆሲም ያውቀዋል። ጆሲ በጣም 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 ምን ልበላችሁ በጣም በቃ ደስ የሚል በጣም የሚገርም ባህሪ ያለው ልጅ ነው። ያ ደግሞ መልካምነት የመጣው ደግሞ ከመልካም ቤተሰብ ነው። የጆሲን እናት እኔ ተዋውቂያታለሁ እና ምን ልበላችሁ የእናትነት ግሬስ የእናትነት ጸጋ ከእንዲች አይነት መልካም እናት የተገኘ ደግሞ መልካም ልጅ ነው። እግዚአብሔር አምላክ እኔ አሁን ምንድነው አሁን ብዙ እንትን ማለት አልፈልግም። በእርግጥ ተላል እኔ እኮ በጣም በቃ ፍቅር ልገልጽ ነበረ ግን መጣህና አበላሸው። አንተ እግዚአብሔር እኔ እግዚአብሔርን በጣም ነው የምወደው ጆሲ እግዚአብሔርን ፈልይቶ እና እኔ እግዚአብሔርን ሁዴ ቡቡ ነው እንበይ መጣ ጌታ አይ እውነት እኔም በጣም እንደዚህ አይነት ነገሮችን ሳወራ ትንሽ ውስጤ እኮ ይታገለኛል፣ ግን የልብ ምኞቴ ነው። በቃ ጆሲ አንተ ታውቃለህ፣ ምናልባት ወጣት ስለሆንክ ምንም ቢሆን የፍቅር ህይወት አሳለፈ ሊሆን ይችላል እና በፍቅር ህይወት ውስጥ አንድ ወንድ አንዲትን ሴት ከልቡ ሲያፈቅር ቀጥታ የሚያደርገው ነገር ወስዶ ለእናት ለአባቱ ማስተዋወቅ ነው። በመንፈሳዊ ዓለም ደግሞ ያወቅን ወንድማችን አንተ ጆሲ እግዚአብሔር በሚያውቀው
ምንም ነገር አድርገህልኝ አይደለም። ምን ማለት ምንም ነገር እኔ ለአንተ ምንም ነገር አድርጌልህ አይደለም። አንተም ለእኔ ምንም ነገር አድርገህልኝ አይደለም። ስለ እውነት እግዚአብሔር አምላክ ለከንቱ ውዳሴ ያደርግብህ፣ ለወረት ያደርግብህ። በጣም 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 ታዛዥ የሆንክ ልጅ ነህ። በቃ ውስጥ በጣም መልካም የሆነ ሰው ማለት አንተን እስከ ጥግ ነው እኔ የወደድኩ። ሌሎችም ወንድሞች አንተን እስከ ጥግ ድረስ ነው የሚወዱ እና እንዲህ የወደድንህን አንተን ደግሞ ልክ አንዲት ሴት በጣም አንድን ወንድ ስታፈቅር ቀጥታ ከቤተሰቧ ጋር ወስዳ እንደምታስተዋውቅ ሁሉ ጆሴ እኔም ሌሎችም ወንድሞችም አንተን በክርስቶስ ፍቅር የምንወድህን ወንድማችንን ለአባታችን ለክርስቶስ ኢየሱስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስና ለእናታችን ለቅድስት ቤተክርስቲያን በቃ ብናስተዋውቅ ደስ ይለናል። ስለ እውነቴን ነው። ምንም ጠልተን አይደለም ምናምን ነገር ግን በጣም ስለምንወድ ሁልጊዜ እንዲህ አይነት አጋጣሚዎች በመጡ ቁጥር ስለ እውነት ነው የምላችሁ፣ እኔ ለወረት አይደለም፣ ሕያው እግዚአብሔር መሰከሬ፣ ሁልጊዜ በልቤ የሚመጣው የመጀመሪያው ሰው ጆሲ ነው። ሁልጊዜ በጣም ብዙ ነፍሳት ወደ ቅድስት ቤተክርስቲያን ይመለሳሉ። ሁልጊዜ ያለው ልክ አንድ ድሃ አባት ሌሎች ሰዎች ለልጆቻቸው ውድ ዕቃ እየገዙ ሲሄዱ በጉጉት እንደሆነ ስለ ልጆቼ መቼውን እንዲህ ማደርግላቸው ብሎ በቁጭት እንደሚመለከት ሁሉ ጆሲ ስለ እውነት ነው የምልህ፣ ይኸው በእግዚአብሔር ፊት ነው የምነግርህ። ብዙ ነፍሳት ወደ ቅድስት ቤተክርስቲያን በተመለሱ ቁጥር በልቤ ውስጥ ሁልጊዜ የምትመላለሰው የመጀመሪያው ሰው አንተ ነህ። ምኞቴን ነገር ያለው በጣም ስለምወድ ይሄ መልካምነት ቅድም እንደተናገርኩት ከሌላ ከምንም ይመጣ አይደለም። ይሄ ከቤተሰብ ነው። እኔ መጥቼ እናትህን ተዋውቂያታለሁ። እናትህ ጋር ያለው የእናትነት ጸጋ፣ እናትህ ጋር ያለው የእናትነት ግሬስ በቃላት ተነግሮ እንዲህ የሚባል አይደለም እና ሁሉም ዙሪያ ያለው ነገር መልካም ነው። በቃ አንድ ነገር ብቻ ይቀራል ጆሽዬ፣ አንድ እርምጃ ተራምዶ ኢየሱስ የሚለውን ስም ከመጥራት ባለፈ ስጋውን መብላት ደሙን መጠጣት፣ እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛው እርሱ ራሱ በመሰረታት በዛች ቅድስት ቤተክርስቲያን ውስጥ ተገኝቶ ስጋውን በልቶ ደሙን ጠጥቶ እርሱን ማምለክ ለእርሱ መገዛት ብቻ ነው የሚቀረው እና ጆሴ ምኞት አይከለከልም። ሰው በጣም ስለምወድ ስለ እውነት በጣም 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 ስለማከብር ይህንን ምኞት ለአንተ እመኛለሁ። እግዚአብሔርም አያሳፍረኝም። እግዚአብሔር አምላክ መልካም ነገሮችን በአጠቃላይ ይፈጽማል ያደርጋል። የጠየቁትን የማይነሳ የለመኑትን የማይረሳ አምላክ ነው። ሰው መድኃኔ ዓለም ክርስቶስ አንተንም ወደ እውነተኛው መንገድ መልሶ እርግጠኛ ነኝ እቺ ያመቅራትንም ባያፈሰስናት እንደምንደሰት እርግጠኛ ነኝ። ጆሲ የኔ አባት በጣም ነው የምወደው። ይሄ ይውረድ 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 ይሄ ይውረድ ታች ይውረድ። አንተ ረፍ እግዚአብሔር ስማ፣ እውነት ነው ጆሲ ነገር ታውቃለህ፣ የሆነ ነገር ተሰማኝ። ጌታን እግዚአብሔርን ነው የምልህ። ብቻ ብዙ አላወራም፣ ግን የምር በጣም በጣም ምርጥ ሰው ነው። በጣም ከልብ እግዚአብሔርን በጣም ግን በቃ እግዚአብሔር ያሳካል የልብን ምኞት፣ የኔንም የልብን ምኞት ያሳካል። እውነት አምናለሁ። ላይክ እንደሚሆን አውቃለሁ። መቼ እንደሆነ ነው የማላውቀው፣ ግን የሆነ እግዚአብሔር እወዳለሁ ምናምን ስትል የምር በቃ እንትን አልኩኝ። የምር ተሰማኝ። ወንድሞችም ይወደዋል ምናምን ይሆን ላይክ እንደዚህ ስትል የሆነ አንዳንዴ ለቃላት ለማለት ይሆናል የምንለው፣ ግን ለአንዳንድ ሰው የተለየ ስሜት አለ። እግዚአብሔርን ነው የምልህ። የምር ተሰማኝ። እግዚአብሔርን በኢየሱስ ብቻ የምር እግዚአብሔር ያሳካልናል። ጊዜውን አናውቀውም፣ ግን ይሳካል። አረ እኔ እውነት
እግዚአብሔር አምላክ ትክክል አንተ እንዳልከው እኛ እናስባለን እርሱ ይፈጽማል። ጆሲ እኔ አንድ የምነግርህ ነገር ከልብ ስለ እውነት ነው የምልህ። እዚህ ቲክታክ ፕላትፎርም ላይ ካፈራሃቸው ወንድሞች አንድም አንተን የሚጠላ ሰው የለም። እንዲህ የምልህ በሽንገላ ቃላት አንተን ኦርቶዶክስ ስላደርግ አይደለም። ከልብ ስለ ቤተክርስቲያናችን ብቻ ልንገራችሁ። እንዲህ ስናገር የሌሎችን ቤተ እምነት እየነካው አይደለም። በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች፣ ሕያው እግዚአብሔር ምስክሬ እጅግ በጣም ነው የምንወዳችሁ። ይህንን ለምን አልኩኝ በኋላ ነገራቸዋለሁ። ለሽንገላ አይደለም ጆሲ። ኦርቶዶክስ ለመሆን መጀንጀን ሽንገላ ምናምን አያስፈልግም። በስላሴ ዘንድ መመረጥ ይፈልጋል። የሁላችንም የልባችን ጸሎት ነው። ስለ እውነት ነው ማለት የሁላችንም ኦኬ። አንዳችን ለአንዳችን ጸሎት ማድረግ እንድንችል ስልጣንን ስለሰጠን ክርስቶስ እኔ ስላንተ ጸልያለሁ ስለምወድ ማለት ነው። በቃ እግዚአብሔር ፈቃዱ ሆኖ አንተ በስላሴ ዘንድ ተመርጠ ሀብተውልናን ስመ ክርስትናን አግኝተ ኦኬ የእግዚአብሔር ልጅ ተባል ዘንድ የኔ ምኞት ነው። እኔ በቁም ነገር አንተን የሚጠላ ፕሮቴስታንትም አንተን የሚጠላ ኦርቶዶክስም የለም። ምንም እዚህ ጋር ፖለቲካ ልንሰራ አይደለም፣ ላይ ብለ የተቀመጠ ነው። ግን እኛ በጣም እንወዳለን። የሚገርም መልካምነት አንተ ጋር አይተናል። እኔ ደግሞ በቁም ነገር ይኸው ላይ ብለ እንደዚህ ብዬ ካላቅም በቁም ነገር በጣም ነው የምወድ። ከዚህ በፊት ንስሐ ነው ልናገር ጆሲን በንግግር አስቀይሜው አውቃለሁ፣ ተቆጥቼው አውቃለሁ እንደ ልጅ ስለ እውነት በእድሜ ተቀራራቢ ሆነን ሳለ ማለት ሁለታችንም ወጣቶች ሆነን ሳለ ነገር ግን እኔን አክብሮ እንደ አባት እሱ ደግሞ እንደ ልጅ ሆኖ ነው መጥቶ ይቅርታ የጠየቀው። የሚገርም መልካምነት አለ ውስጡ። ይህን መልካምነት እግዚአብሔር አምላክ አይቀበልም። ይሄ እንዳለ ሆኖ ግን ጆሲ በሶሻል ሚዲያ ላይ በቲክታክ ፕላትፎርም ላይ ስለ እውነት በጣም ብዙ መመለስ የሚፈልጉ ሰዎች ሲኖሩ ወደ ወንድሞች ነው ምልከው ነው ወደ ወንድሞች። ብዙ ጊዜ ሰው ማግኘት ይከብደኛል፣ ሰዎችን አላገኝም ምናምን። ግን ሁልጊዜ ነፍሳት ወደ ቅድስት ቤተክርስቲያን በተጨመሩ ቁጥር ጆሲ አንተን ካወቅንበት ዕለት ጀምሮ ሁልጊዜ በልባችን የምትመጣው የመጀመሪያው ሰው አንተ ነው። ይሄ ደግሞ ምን ሆነ በጣም ስለምንወድ አንተን መቼ የበለጠ ወደድኩ ጆሲ እናትህን ያወቅኳት ጊዜ ያው አንቱ እያልኩ ማላወራው በጣም ስለምወዳት ነው። ማዘር በጣም አንቱታም ይገባቸዋል። በጣም የተከበሩ ትልቅ እናት ናቸው። ግን እኔ አንቺ የምለው ከንቀት ሳይሆን ከፍቅር ነው። በጣም ስለ እውነት ነው የምልህ። ማዘርን ያወቅኳት ቀን አንተን የበለጠ ነው የወደድኩት። ምክንያቱም ያ ውጤት ማለት ጆሲ የተባለው ፍሬ የቤተሰቡም ጭምር ውጤት ነው። ኦኬ የማዘርም ጭምር የማዘር ነጸብራቅ ነው ራሱ ጆሲ። እና በቃ ሁልጊዜ በልቤ ይመላለሳል ጆሲ። ተወዳጆች የሆነ ገሌ መጥቶ ከሌላ ቤተ እምነት ዛሬ ሀብተውልና ስመ ክርስትና አገኘ፣ ወደ ቅዱስ ቤተክርስቲያን ተመለሰ፣ የክርስቶስን ልጅነት አገኘ በተባለ ቁጥር በመጀመሪያ የምትመጣው ሰው በልቤ ጆሲ አንተ ነው። በጣም ስለምወድ በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ የኔን ብቻ አይደለም እዚህ በቲክታክ ፕላትፎርም ላይ የሚያውቁን የኦርቶዶክስ እህት ወንድሞችህን ብቻ አይደለም ኦርቶዶክሳዊ እናት አባቶችህንም ኦኬ ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞችህንም ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ጆሲ፣ በቃ ፍላጎቴ ነው ከአንተ ጋር ነጠላ ለብሼ በቁመት ብትበልጠኝም እግዚአብሔርም ከአንተ ጋር ነጠላ ለብሼ ቆሜ አስቀድሽ አንተ ቅዱስ ስጋውን ክቡር ደሙን ተቀብለህ ኦኬ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞት ነው። አሁንም በጣም ነው የምወድህ። ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ። ሁሉም እያንዳንዳቸው በቲክታክ ፕላትፎርም ያፈራሃቸው እህት ወንድሞቼ ኦርቶዶክሳውያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታልን። በልብህ የሚመላለስ ጥያቄ ካለ ቀርበ ወንድሞችን አናግራቸው፣ ጠይቃቸው። ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጥን የሚያደርግ እሱ ስለሆነ ማለት ነው።
እና ቅዳሴያችን አብረን እንድናስቀድስ ፈልጋለሁ አባት እና ደግሞ እወድሃለሁ። ተው ፈለገ በቃ እኔም እወድሃለሁ ፈለገ እግዚአብሔር እኔ አባት እኔም እወድሃለሁ በእውነት አንተ ምን ለምን እንደዚህ ትለኛለህ? በቃ እኔ ብቻ እላለሁ አንተ ምን እረፍ ምናምን ብለህ ነቅለህ አስወጣኝ ምናምን አንተ አትበል። እኔ እወድሃለሁ። ከሁሉም ማስወጣው ጌም አጫውተህ ምናምን አሸንፈኝ ቅጣት ብለህ ነበር አይደል እንትን የምትለው ዛሬ ይኸው በቃ ተሸንፈናል ትላለህ። እንጀቴ በላው ወይኔ ጆሲ አንተ እሺ ብቻ እግዚአብሔር ይመስገን በእውነት ያንተን ልብ የቀየረልኝ አምላክ ቅዳሴ ሰምተህ ታውቃለህ ጆሲ? አዎ ከኛ ቤት ይሰማል እኮ ግን ውስጥ ገብቼ ምናምን አላውቅም። እውነት ውስጥ ገብቼ ምናምን አላውቅም ግን ከቤት ምናምን ይሰማል ነው በደንብ ይሰማል። አንድ በዚህ አጋጣሚ አንድ ነገር አላብዛና አንድ ቆይ ለብቻ ነገር አለው እሱን ነገር አንተ አሁን ያንተ ታሪክና ጆሲ እኔ በህይወቴ ለመጀመሪያ ጊዜ ልክ ነፍስ ሳውቅ በቤተ ክርስቲያን ውስጥ ሲነበብ የሰማሁት የታምረ ማርያም ክፍል ስለ እውነት ይገናኛል እና እሱን ለብቻ ሌላ ጊዜ ነገር አለው። ወደ ጨዋታችን መለስ ቅዳሴ ስለዚህ በደንብ ሰምተህ አታውቅም? አዎ ኦኬ እስኪ አንድ የቅዳሴ ፓርት ላስብልህ አለማም ስለማይቀር አብረን ማስቀደሳችን እኔ ገና ካሁኑ ልጀምር። አማርኛ ነው? አይ ግዕዝ ነው ግን እኔ አንድ ጊዜ እላለሁ አንተ አንድ ጊዜ ትላለህ እንደዛ ተራ በተራ እንደዛ እየተጋገዝን እንላለን። አንቺ ደግሞ ዜማ ላይ እሳት ነሽ። አረ ኦኬ ዜማ ነው ዳራቶ ተው በእናትህ እውነት ዜማ ካለው እንትን አሁን በባለፈው መዝሙር በጣም ትንሽ የትኛው አይሙሪ ተነግቷል። የትኛው መዝሙር ግን አንተ በለው እኔ ልስማ የሆነ ቪዲዮ ለቅቄ እንዴ ኦርቶዶክስ ወንድማቶቻችን ሰላም ይፍርፍ እንዳይወጡ በቃ ተብሎ በጣም ከፍቶኛል። አረ ሁሉም ነው ደስ የሚለው እንዴ እኔ ስቀዳው ስዘምረው ልክ ነበረ የለቀኩት ቪዲዮ ላይ አላውቅም። ከለቀኩት በኋላ ምን እንደተፈጠረ እና ኪጋ ሌላ ነገር ይሰሙትና እነሱ ጋር ትንሽ ሲል በቃ ተነድቦ የተጎዳው ኦኬ አይ ዘወትር የሚለውን ሁልጊዜ በእኛ በቅዳሴያችን ጊዜ ዘወትር የሚባለውን ፓርት ብቻ ላስብል። አይ ለምን መሰለህ ጁሲ እግዚአብሔርን አብረን ማስቀደሳችን አይቀርም እና ካሁኑ ላለማምድ ግድ የለም። በጣም አጭር ነች። ሁልጊዜ በዘወትር የሚባለው የቅዳሴ ክፍል አጭር ስለሆነ እሱን አስብልና እኔ ራሱ ዜማ ላይ ብዙ ጎበዝ አይደለሁም ግን አንተ በጣም ስለምወድ ያው የቻልኩትን ያክል አስብልሃለሁ። እምነበ ቅድስት ቤተ ክርስቲያን ሰርጉት አረፋቲሃ ወስልት በንቆጳዝዮን እምነበ ቅድስት ቤተ ክርስቲያን ምን ማለት እንደሆነ በኋላ ነገር አለው በአማርኛ። አሁን ተራ በተራችን ፓርት ብቻ አስፈላጊ አንድ ላይ እንላለን። ይሄ ነው ያውኑ በቃ እቺ ነች። አይ ትርጉሙንም የማውቀው ይመስለኛል። እስቲ ግን ስትለው አረጋግጥ። ኧረ አንሶዬ እንዴት ነው ግዕዝ ምናምን እየቀነሱ
አይ አኪ የሆነ የመጀመሪያ ቀን ያገኘው ቀን ለእስካት የዘወትር ጸሎት ብሎ የዘወትር ጸሎት በአማርኛ ብሎለት ላይክ ባይብሊካል የሆነ እንትን ነው እና ግን ስትለውስ ያረጋግጠዋል ሹር ሆናል። እሺ ለአንተ እንዲቀል የሰንበትን ላስብል። እኔ ምንድነው ጋይስ፣ እኔ ዜማ አልችልም። እኔ አሁን ከፍቅር ነው እሺ እያሰማርኩ ምናምን አይደለም። አደራ ብዙ ሊቃን ይኖራሉ ምናልባት ዜማ የሚገመግሙና ከፍቅር አንጻር ያው ጆሲን ወደ ቅድስት ቤተክርስቲያን ተመልሶ ገርጂ ማርያም ቤተክርስቲያን አብሮኝ ስለሚያስቀድስ ዝም ገና ከሆኑ ትንሽ ላስጠናው ብዬ ነው። በሰንበት ቀን የሚባለውን የመጀመሪያ ቅዳሴ ክፍል አብረን እንላለን። ሌላውን ሌላ ጊዜ በደንብ እናጠናለን። እሺ ጆሲ እቺ ብለን በቃ ሌሎች እህቶች ወንድሞችንም ብዙ አናለፋም፣ ባይ ባይ እንላቸዋለን። በሰንበት የሚባለው ኦኬ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። በቃውን ሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው። ከዛ በኋላ እያለ ይቀጥላል። ይህች ቀን ምንኛ የምታስፈራ ናት፣ ይህች ቀን ምንኛ የምታስደነግጥ፣ መንፈስ ቅዱስ ከሰማይ ሰማይ የተወረደባት እየተባለ ከዛ በኋላ የሚነበበው የቅዳሴ ክፍል ይባላል። ከዛ በሀሌታ ደም ይጀመራል እያለ ይቀጥላል። እያንዳንዱ ትርጉም አለው ጆሴ። በዚህ አጋጣሚ ተወዳጆች ምናልባት ሌሎች ለማያውቁ ቅዳሴ ማለት ከቤተልሔም እስከ ጌታችን እርገት ድረስ ያለው ክፍል በአጠቃላይ ማለት ነው። እያንዳንዱ ነገር ትርጉም አለው። ዜማው ብቻ ሳይሆን ኢቭን በቅዳሴ ጸሎት የምናደርገው አክሽን በራሱ ራሱን የቻለ ትርጉም አለው እና ጆሴ ተራ በተራ ነበር እስቲ ኩሉ ዘገብራ ለጽድቅ ይሁን እንዳልኩት በል፣ ካልሆነ በደንብ እናሳጥረዋለን። ይኸው ላይ ብቻ ዘገብራ ለጽድቅ ዘገብራ ለጽድቅ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያክብር ሰንበተ ሰንበተ ሰንበተ። በጣም ፐርፌክት አድርገህ ማለት አይጠበቅብም ጆሲ። ዋናው ምንድነው ሁሉም ሰው ሲለም ወዘያከብር ሰንበተ ወዘያክብር ሰንበተ። በቃ ግዕዙን ስትይው ልክ አለለ እንደ ፈረንጅ ይሆንሽ እኮ ነው፣ እያቃትሽ ነው። ቆይ በደንብ እያሳጠር ነው እንለዋለን። ኩሉ ዘገብራ ለጽድቅ ዘገብራ ለጽድቅ ኩሉ ዘገብራ ለጽድቅ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ጻድቅ ውእቱ ጻድቅ ጻድቅ ውእቱ
ውእቱ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር 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 ሰንበተ ሰንበተ ይበል ፈላሲ ይበል 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 ፈላሲ ፈላሲ ዘገብአ ዘገብአ ሀበ እግዚአብሔር ይፈልጠኒኑ ህዝቡ ኩሉ ዘገብራለ ጽድቅ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ በጣም 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 እግዚአብሔርን ጆሴ ጀግና መቤቴ ትርጉሙ ይነገረን ለማናቅ ለእኔ አይነቶቹ። እሺ አሁን በዚህ ክፍል ላይ ምንድን ነው እያለን የነበረው? ኩሉ ዘገብራለ ጽድቅ። ድምፄ ተቋርጧል እንዴ? አይ ኖ አለ። አሪፍ ነው። እስከዛ ቴንኪው ጎበዝ የምትሉኝ በጣም በጣም አመሰግናለሁ። እንደኔ ትርጉሙን ደግሞ የማታውቁ ካላችሁ ትርጉሙን ትሰማላችሁ። አሪፍ ነው። ፈልጌ ኮኔክሽን አሪፍ ነው። እናንተ ይቅርታ የኔትወርክ ቅድም ትንሽ ተቋርጦ ነው። እሺ በነገራችን ላይ እኔም ያን ያክል ጆሴ ብታይ ጎበዝ አይደለሁም። ስለ እውነቴን ነው። በቤተክርስቲያናችን ውስጥ ያሉ ባለሙያ የሆኑ ዲያቆናት፣ ካህናት፣ አባቶች እንዲህ አይነቱን ዜማ ሲያዜሙ ተወዳጆች ስለ እውነት ምን እንዴት እንጃ በጣም ልዩ የሆነ ስሜት በውስጣችን እንዲፈጠር የሚያደርጉ በጣም ብዙ አባቶች አሉ በቤተክርስቲያናችን። ሰው ምን እያልን ነበረ የሚለውን ግን የተወሰነውን ያው በአማርኛ ተርጉመን እንመልከት። ኦኬ እዛ ሄድ ቁጭ ነው እመጣለሁ። አይ ሂድ አንተ። እሺ ይቅርታ። ሰው ምን እያለን ነበረ የኔ ተወዳጆች? በሰንበት ማለትም በእሁድ ዕለት ማለት ነው የቅዳሴያችንን የመጀመሪያ ክፍል ነው ስንል የነበረው። ምንድን ነው የሚለው? ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ኦኬ ሶ ይሄ ክፍል በአማርኛ ሲተረጎም ምን እያለን ነው?
የሚለውን ሐሳብ ላምብላችሁ። እውነት የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ ወደ እግዚአብሔር ምን ያለ ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሆን አይበል። እውነትን የሚያደርግ ሁሉ ሰንበትንም ሁሉ የሚያከብር ጻድቅ ነው ይላል። ይህ ክፍል የቅዳሴያችን ክፍል ልክ በዕለተ ሰንበት ልክ በቅዳሴው የመጀመሪያ ክፍል ላይ በቤተክርስቲያናችን የሚስተጋባው የመጀመሪያው ዜማ ይሄ ነው ማለት ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ የሚለው እንግዲህ ዛሬ ከጆሲ ጋር አብረን ማስቀደሳችን ስለማይቀር አንድ የቅዳሴ ዜማ አብረን ብለናል ማለት ነው። እና ጆሲ በጣም ጎበዝ በሆኑ እኔ ራሱ ብዙ ነገሩን ሰላበላሹ አልቀርም። በቤተክርስቲያናችን በጣም ጎበዝ በሆኑ ዲያቆናት ግን ይሄንን ዛሬ ያልነውን የቅዳሴውን ዜማ ሪከርድ አስደርግና ልክልሃለሁ። ይሄን ሁሉ ሰው ማለት ነው ታስደምመዋለህ ጆሲ። ሪከርድ የተደረገችውን በደንብ አብረህ እያልካት ሸምድድሃት በቃ እኛ ጸጥ ብለን ተዘጋጅና ነጠላህን ለብሰ ጆሲ ራሱ አስባችሁታል። ጆሲ ሲል እንዴት ነው ላስመስል እንዴ እንደ ጆሲ ሁሉ ዘገብራ ለጽድቅ ጻድቅ ውእቱ እንዲህ ነው ይልል እንጂ እንጠብቃለን። እቺ አንገቷን አምጥታታል ግዛ አንተ አሁንም ኩልል አልክና አይ አያስፈልግም ብዬ እኮ ኧረ ግድ ነው። ስለ እውነት እያንዳንዱን ሰው ነው የምታስደምመው። እያንዳንዱ ሰው አይቀርም። እና በተረፈ ደህና ነህ? ደህና ነኝ ጆሲ የኔ አባት በጣም ደህና ነኝ። ዛሬ ደስ ስራ ላይ ነው ላይ ከፍትኩ መብራት እየጠፋ ምናምን እኛ ሰፈር አንተ በጣም ተበሳጭለ። እኔም በጣም ይኸው ትላንትና ራሱ ላይ ባል መብራት እያዛገ እና ፈለገ ቫምፒር ነው ብለህ የምትጽፈው ዛሬ እና መብራት ሰው አይ መብራት ያዘ ነበር ሰሞኑን ኮሜንት ሴክሽን ላይ አንዱ ፈለገ ቫምፒር ነው ብሎ አልጻፈም። አሁን ብዙ ሰው እውነት ሊመስለው ይችላል። አንዳንድ ሞኝ ሆነ ሰው አለ። እኔ ቫምፒር እንዴት ኧረ ተው ተው። አሁን በዚህ ሰዓት መለውጥ አልነበረብኝም። ጄጄ ከቅዳሴ መልስ ኧረ ጆሲ እኔ ጄጄ አያስችልኝም። በጄጄ ምንም በቃ የትኛውም ቦታ ላይ በቃ ደካማ ጎኔ ነች ጄጄ። ለዛ ነው ስስሜን በቃ አልችልም። ለዛ ነው እውነት ጉዳየው ብላ ስሟን ቀየረችው። ጉዳየው አሁን ይሄን እኮ በቅዳሴ መልስ ጉዳየው እና ጆሲ ለማንኛውም በጣም ነው የምወድህ ሰው እግዚአብሔር ወዶ ፈቅዶ ደግሞ ተቋረጥኩ። አሁንም ኧረ ነው አለፈልኝ ጋይስ ኮፒ ሊንክ አድርጉለት ነው። እኔ ላይቭ 5 ሰዓት ነው የምገባው። 5 ሰዓት ሲል ነው የምገባው ጋይስ። አሁን እኮ ፈልዩኝ ሳይ በቃ እድሜ ጠርቶ እድሜ ረጅም ነው የሚባለው እግዚአብሔርን እንደዚህ ላይቭ ላይ ፎር ዩ ፔጅ ላይ መጣልኝ። ከዛ እኔ አንድ ወንድም ስትል ገባው ሰላም ልበልኝ። ከዛ ስለ እኔ እያወራህ ከዛ በቃ የሆነ ወዲ ቡጭ አለብኝ። አንተ በመድኃኒዓለም ልወጣ ነበር፣ የምር ልወጣ ነበር። ኧረ እግዚአብሔር ያሳኳል ጆሲ፣ እግዚአብሔር ያሳኳል አይቀርም። እኔ እንደተመኙት አንተ ጋር ነጠላ ለብሰን በቅዳሴው ጸሎት ተገኝተን ሀብተውልና ስመ ክርስትና አግኝተህ ልብ ለዘመናት የናፈቀውን ጌታ ክርስቶስ ኢየሱስን ልጅ ሆነው ስጋውን በልተህ ደሙን ጠጥተህ ያቺን የደስታ ቀን እግዚአብሔር ሳይርቅ እንደሚያሳየን ተስፋ አደርጋለሁ። የኔ አባት አንተን በርታልኝ። ይበልጥ ደግሞ ነገሮችን ሁሉም ነገር በፐብሊክ አይወራም።
ይበልጥ ደግሞ አንዳንድ ነገሮችን ደግሞ በአካል ስንገናኝ እናወራለን። መቼ ትጋብዘኛለህ? መቼ እንገናኝ? አረ እንገናኛለን። አሁን ፐብሊክ ላይ ብንቀጣጠር መልካም ነው እንጂ መልካም እኮ አይደለም። እሺ ነገ ደውልኛ። በቃ እደውላለሁ፣ በእውነት እደውላለሁ። በቃ 30 ደቂቃ ዝም ብዬ ናፕል አድርግና 5 ሰዓት ሲል እኔ ላይቭ እገባለሁ። እሺ ያፈልዬ ይኛል። ቴንክ ዩ ማይ ብራዘር። ሲ ዩ ቱሞሮ። እዚህ ያላችሁ ሁላችሁም 2100 ሰዎች መልካም ሌሊት ይሁንላችሁ። በኋላ ስገባ ካላችሁ እንገናኛለን። ፈልዬ እወዳለሁ ወንድሜ፣ ደህና ደርልኝ። እኔም እወዳለሁ ጆሴ። ሰላም ደህና። እሺ ባይ። ተመስገን። አንድ የመጨረሻ ሰው ላውራ። ተወዳጆች እንዳትረብሹ፣ ኮሜንት ሴክሽን ላይ እንዳትረብሹ ምንም ነገር። እሺ ኦኬ። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። በውለታ ላይ ውለታ፣ በስጦታ ላይ ስጦታ፣ በይቅርታ ላይ ፍቅር፣ ድንቅ ነው የእርሱ ነገር። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። ባልዘመርስ? ይኸው ዘምሬ ሰውን በተንኩት። ኤኒዌይስ ጋይስ በጣም ነው የምወዳችሁ። ኦኬ ያለነው እንጸናለን፣ የሄዱት ደግሞ ጨርሱት። ያለነው እንጸናለን፣ የሄዱት ምን ይላሉ ጋይስ? ቶሎ በሉ ቶሎ በሉ ቶሎ በሉ። ሌው ቶሎ በሉ ኮሜንት ላይ ያለነው እንጸናለን፣ የሄዱት ምን ይላሉ? ይመጣሉ፣ አይቀርም ይመጣሉ። እግዚአብሔር አምላክ ሁላችን ይርዳን። ያለነው እንጸናለን፣ የሄዱትስ ይመጣሉ። እግዚአብሔር የተመሰገነ ይሁን። ለማንኛውም ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በቻልነው አቅም ቲክታክ ፕላትፎርም ላይ አንድ ነገር ብቻ አግዙኝ። እሺ እኔ ተወዳጆች፣ ኮሜንት ሴክሽን ላይ ያላችሁ ቶች ወንድሞች አንድ ነገር ብቻ እንድታግዙ ይፈልጋለሁ። እንዲህ በመጥፋት ላይ ያሉ እህት ወንድሞቻችንን ስንፈልግ፣ ለምሳሌ አሁን ሄለን የምትባል አንዲት እህት በጣም በመጥፎ ኮንተንት በብዙ ሰዎች ዘንድ የምትታወቅ አንዲት እህት ነፍሷ እግዚአብሔርን ስለተጠማች እንባዋን እያፈሰሰች በሚዲያ ሰዎች የዘለፋን ቃል እንዳይናገሯት፣ እንዳይተቿት፣ እንዳይሰድቧት አንዳንድ ነገሮችን ስትናገር ተመልክቻለሁኝ። ክርስቲያኖች እንበልና ነገ ከነገ ወዲያ ይህች ልጅ ላይቭ ላይ ብትመጣ ደግሞ ምን ታረጋለች ምናምን አስወጣት ምናምን አትበሉቱ። ሌላው ይቅር፣ ለምሳሌ እንደው አለ አይደለ ጥሩ ስነ ምግባር የሌለውን ሰው ድንገት ቢመጣ የኔ ተወዳጆች እኛ ፈልገን አውቀን አመላቸውን እያየን እየተመለከትን ታግሰን እስከምናወራቸው ድረስ እናንተ ፕሊስ እንትን አትበሉ። እሺ ኮሜንት ሴክሽን ላይ አስወጣት የምን መጨማለቅ ምናምን ምናምን፣ እንዴት ከዚች ጋር እንዴት ላይቭ ላይ አብረት ትቀመጣል ምናምን አትበሉ የኔ ተወዳጆች። እና እንፈልጋለን ኦኬ
የሄዱት ይመጣሉ፣ አይቀር እንፈልጋቸዋለን። በቃ ምንጣፍ መሆን ያለብን እኛ አላደለ? ቤታችሁ ዌልካም ምንጣፍ የላችሁ? ልክ እንደዛ በፍቅር ልክ ክርስቶስ በፍቅር የጠፉትን ነፍሳት ሁሉ እንደፈለገ ቸር እረኛ ሆኖ ኖላዊ ሄር የሆነው ጌታ የጠፉትን በጎች በአጠቃላይ በፍቅር እንደፈለገ ሁሉ እኛም ዛሬም ድረስ የጠፉትን የክርስቶስን በጎች ስንፈልግ በፍቅር መሆን አለበት። ያንን ብቻ አግዙን። እሺ የኔ ተወዳጆች፣ ሌላሉ ራሳቸውን በማጥፋት ስሜት ሌላሉ፣ በብዙ ነገሮች አዝነው ላሉ፣ በጣም ብዙ አሰልቺ በሚባል ነገር ውስጥ ያሉ እህት ወንድሞቻችን በአጠቃላይ እያቀረብን እናወራቸዋለን። እግዚአብሔር አምላክ ይርዳን። ክርስቲያኖቶች ወንድሞች፣ እኛም ደግሞ የቆመ መስሎን እንዳንወርቅ እባካችሁ ጸሎት አድርጉልን። ኦኬ ከካህናት አባቶች፣ ከብፁዓን ሊቃነ ጳጳሳት፣ ከቅዱሳን ፓትርያርክ፣ ከዲያቆናት እግዚአብሔር አምላክ ሀብተ ክህነትን እንዳይነሳ፣ ሀብተ ክህነትን እንዳይመልስ፣ ለመምህራኑ፣ ለአገልጋዮቹ፣ ለዘማሪያኑ በእምነት ጸንቶ በእምነቱ ቆሞ የማገልገልን ሀብት የማገልገልን ጸጋ እግዚአብሔር አምላክ ይሰጥ ዘንድ እናንተም ስለኛ ስለምናገለግለው ለሁላችን ጸልዩልን። እግዚአብሔር አምላክ ሁላችን ያበርታን እና ስፔሻሊ እህታችን ሄለን በጣም ብዙ ፌክ አካውንቶች በእሷ ስለተከፈቱ ትንሽ አስቸጋሪ ነበር ይመስለኛል። ግን አንድ አካውንት አስቀምጬላታለሁ። ሁላችሁ በቻላችሁት አቅም መልእክቴን እንድታዩ አድርጉ። እሺ፣ በደንብ ሁላችሁም የተቻላችሁን ያድርጉ። በነገራችን ላይ ክርስቲያኖች ማን የቅድስና ሕይወትን ገንዘብ እንደሚያደርግ አይታወቅም። በእንዲህ አይነት በጣም ጥሩ ባልሆነ መልኩ ትኖር የነበረች ይችት ነገ ከነገ ወዲያ ተመልሳ የእሷ ሕይወት የእግዚአብሔር ትምህርት ቤት ሆኖ ስንት ነፍሳት ደግሞ እንደሚመለሱ አናቅም። ኦኬ አናቅም። እነ ማርያም ዘናይን ስጋቸውን እየሸጡ ይኖሩ የነበሩ እናቶች ናቸው። እነ ግብፃዊት ማርያም ከገዛ ዘመዶቿ ጋር ሁሉ ሳይቀር ካልተኛው እያለች በስጋ ፍትወት የገዛ ዘመዶቿን ትፈትን የነበረች ሴት ነች። ነገር ግን አበቃና ሁሉ የሚመለስበት ጊዜ ደረሰና ተርኒንግ ፖይንት ማለት ነው። ያቺ ጊዜ ስትደርስ ኦኬ በክርስቶስ ፍቅር ልባቸው ተነካ። እስከ ሞት ድረስ እስከ ሞት ብለው መራራ ሞትን ታገሱ። ኦኬ ታገሱ እና አናቅ